የሆነ ነገር መማር ፈልጋችሁ ከየት መጀመር እንዳለባችሁ ግራ ከገባችሁ ይህ ቪዲዮ ለእናንተ። በዛሬ ቪዲዮ እኔ አዲስ ነገር ለመማር የምጠቀምበትን ባለ 5 ስቴፕ ፕሮሰስ አሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ አብርሃም እባላለሁ፣ የሲቪል ኢንጂነሪንግ ተማሪ ነኝ። ሰብስክራይብ እያደረጋችሁ ፋሚሊ መሆን ትችላላችሁ። አንደኛ ፍላጎት፣ ያ ማለት ምንድነው መማር የምፈልገው እና ለምንድነው መማር የምፈልገው የሚሉት ጥያቄዎች መመለስ መቻል አለባችሁ። ሁለተኛው ደግሞ ያለንን ነገር ማወቅ፣ ያ ማለት ያ መማር የምንፈልገውን ነገር እንድንማር የሚያግዙ ነገሮች፣ ለምሳሌ ስልክ ሊሆን ይችላል፣ ታብሌት ሊሆን ይችላል፣ ፒሲ ሊሆን ይችላል፣ ላፕቶፕ ሊሆን ይችላል፣ ኢንተርኔት ኮኔክሽን ሊሆን ይችላል። ያለንንና የሌለንን ነገር መለየት ያስፈልገናል ማለት ነው። ሶስተኛው የምንማርበትን ሶፍትዌር መምረጥ ነው። ለምሳሌ ስልክ ካላችሁ የምትጠቀሙት ሶፍትዌር እና ፒሲ ካላችሁ የምትጠቀሙበት ሶፍትዌር ይለያያል። ለዛ የምትማሩበትን ሶፍትዌር መምረጥ ማለት ነው። አራተኛው አስተማሪ መፈለግ ነው። ሁለት አይነት አስተማሪዎች አሉ፣ በነፃ የሚያስተምሩና ገንዘብ ከፍላችሁ የሚያስተምሩ ማለት ነው። እንደኔ ከሆናችሁና በነፃ መማር የምትፈልጉ ከሆነ ትልቁ ትምህርት ቤት ዩቲዩብ ነው። ከፍላችሁ መማር የምትፈልጉ ከሆነ ደግሞ ትልልቅ ኮርስ የሚያዘጋጁ ምኖች አሉ፣ እነሱ ጋር በመሄድ መማር ትችላላችሁ ማለት ነው። አምስተኛውን ስቴፕ ከመናገሬ በፊት ይህን ቪዲዮ ላይክ አድርጉት። ላይክ ማድረጋችሁ ለብዙ ሰዎች እንደርስ ስለሚረዳኝ ማለት ነው። አምስተኛው ስቴፕ ሬፒቲሽን ነው። ያ ማለት መደጋገም ማለት ነው። ያ የተማርነውን ነገር አሁን ለምሳሌ ከዩቲዩብ የሆነ ነገር እንማራለን አይደለ? ያን ነገር ደግሞ ደጋግሞ መስራት ማለት ነው። ስለዚህ እነዚህ ከላይ ነገርኳችሁን 5 ነገሮች በስትክክል እየደጋገማችሁ የምታደርጓቸው ከሆነ አዲስ ነገር መማር ለእናንተ ቀላል ይሆናል ማለት ነው። የዛሬ ቪዲዮ ይህንን ይመስል ነበር። ቪዲዮ እንደተመቻችሁ ተስፋ አለኝ። ሰብስክራይብ ያደረጋችሁ ፋሚሊ ሁኑ። ፒስ